የሚጎዳው። እናንተ አፋችሁን በከፈታችሁ ቁጥር ልጁ ነው የሚጎዳው። እሱም ደግሞ ልክ እናንተ ስትናገሩ በቃ ደስ ይለዋል አይምሮ ምናምን ነገር የተሰደቡልኝ እናቴ ከቂጥ ውስጥ የሚያወጣ ነው ያለው የዚህ ሀገር ህግ። ግዴታ ነው። ዌር ኢን ጀርመን ትከፍያለሽ፣ ሽንኩርት ልብስ ትቀይሪያለሽ፣ ታለብሻለሽ፣ ትምህርት ቤት ትወስጃለሽ፣ ታመጫለሽ። ካልሆነ ከሰሞኑ ረገብ ብሎ ቆይቶ የነበረው የፋኒ ሳምሪ እንዲሁም እናቷ ጂጂኪያ ጉዳይ እንደ አዲስ አሁን ደግሞ መነጋገሪያ እየሆነ መጥቷል። ይህንንም አስመልክቶ ይመስላል ፋኑኤል በትክክለኛው የቲክቶክ ገጹ ላይ በጽሁፍ የመልስ ምትን የሰጠው። በመልስ ምቱም ጠቅለል ባለመልኩ እኔ ጀግና አባት ነኝ ለልጆቼ አላንስም የሚል ጽሁፍ አጋርቷል። ፋኑኤል እንደዚህ አይነት የመልስ ምት በድጋሚ ለመስጠት ምን እንዳነሳሳው እንዲሁም ከዚህ ጀርባ ምን አይነት ቃላቶች አናደውት ይህን መልስ ምት እንደሰጠ እንዲሁም አጠቃላይ ከልጆቹ ጋር ስላለበት ሁኔታ ጠቅለል ባለመልኩ መረጃዎቹን ይዘንላችሁ መተናል። ሰላም ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ይህ የምትመለከቱት የፋኑኤል ትክክለኛ የቲክቶክ ገጹ ነው። ያው እዚህ ጋር ከ121,000 በላይ ፎሎወር አለው። እንዳያችሁት ወደዚህ ልመልሳችሁ ፖስት ወዳረገው ፖስት የተደረገው ከ8 ሰዓት በፊት ነው። ታዲያ ፖስት ባረገውም ጽሁፉ ጠቅለል ባለመልኩ በቪዲዮ መግቢያም እንደነገርኳችሁ እኔ ለልጆቼ አላንስም ጀግና አባት ነኝ የሚል ጽሁፍ ነው ጠቅለል ባለመልኩ መልስን የሰጠው። እንግዲህ ፋኑኤል ያው ይሄንን የመልስ ምት ለምን ሊሰጥ ቻለ? እንደ አዲስስ ለምንድን ነው በሚዲያ ሰጣ ገባውን የጀመረው ብላችሁ ለምትጠይቁ ሰዎች እዚህ እንዲደርስ ስላረገውና ይሄን የመልስ ምት በጽሁፍ መልክ እንዲያጋራ ስላረገው ወሳኝ ነጥብ ነው ማሰማችሁ። እንግዲህ ያው ከሰሞኑ ልጆቹ ወደሱ ሄደዋል። ታዲያ በዩቲዩብም በቲክቶክም ከልጆቹ ጋር ከፊሎም ከአዳምም ጋር የተለያዩ ጊዜያቶችን ሲያሳልፍ ቪዲዮ እያጋራን የተለያዩ ነገሮችም እያሳየን ነበር። ይህንን አስመልክቶ የተለያዩ መረጃዎች ሲሰሙ ነበር። እንኳን ከልጆች ጋር ለመሆን በሰላም በቃ፣ እንኳን እንደ ልብህ ልጆችን ለማየት በቃ፣ ያለው ነገር ረገብ ያለ ይመስላል እየተባለ በተለያዩ ቦታ መረጃው ሲሰማ ነበር። ነገር ግን ከዚህ ጀርባ እንግዲህ የሳምሪ እናት የሆነችው ጂጂኪያ እንደ አዲስ ነው ፋኑኤልን መውቀስ የጀመረችው። በተለይም በቲክቶክ ገጿ ላይ ልጆቹን እንዲወስድ የተደረገው በፖሊስ ነው፣ በግዴታ ነው፣ ልጆች ማደግ ያለባቸው ከወላጆቻቸው ጋር ነው ስለተባለ እኔ አያት እንዳርፍ ተደርጌ እሱ በግዴታው ልጆቹን እንዲንከባከብ ስለተደረገ ነው ልጆቹን የወሰደው፣ በፍጹም ልጆቹን ፈልጎም አይደለም የሚል ይዘት ያለው ንግግር ስትናገር ነበር። ታዲያ ይህንን አስመልክቶ ነው ፋኑኤል በራሱ የቲክቶክ አካውንት ላይ ስም ሳይጠቅስ ይህንን መልእክት ስለተደረሰበት ጉዳይ ግን ጠቅለል ባለመልኩ የጽሁፍ መልስን የሰጠው። ጽሁፉን እስቲ ላስነብባችሁ። I am with my kids because I want to be. Nobody force me and nobody can force me. ከማንም በላይ ደስ እያለኝ ልጆቼን የማሳድግ ጀግና አባት ነኝ ብሏል ፋኑኤል እንግዲህ በጽሁፉ ማለት ነው። ይህን እንዲህ ሊያደርገው ያው ከሰሞኑ ቅድምም እንዳልኳችሁ ጂጂኪያ ልጆቹን ተገዶ ነው እንዲወስድ የተደረገው። እኔ አያት ማረፍ እንዳለብኝ ተነግሮኝ ነው። በዚህ ሀገር ህግ ወላጆችም ግዴታ ስላለባቸው ግዴታውንም እንዲያውቅ ነው የተደረገው እያለች ብዙ ስትናገር ነበር። ይህንንም አስመልክቶ ይመስላል ፋኑኤል በእንግሊዘኛው ጽሁፍ እንዳልኳችሁ እኔን ማንም አላስገደደኝም፣ ማንም ሊያስገድደኝም አይችልም፣ እኔ ጀግና አባት ነኝ፣ ልጆቼን ደስ እያለኝ እማሳድግ ሰው ነኝ ብሎ ነው በጽሁፍ እንግዲህ ስም ሳይጠራ ለከሌ ነው ሳይል የመልስ ምትን የሰጠው። ያው ይታወቃል ከሰሞኑ ማን እንደዚህ አይነት ነገር እየተናገረው እንደነበር። ከታችም እንግዲህ በጽሁፍ መልኩ ደግሞ እንዲህ ብሎ ነበር I am my own boss actions speak louder than words ብሏል። እንግዲህ ያው ድርጊቶች የተለያዩ ምግባሮች ጥሩ ነገሮች ከቃላት በላይ ነገሮችን መግለጽ ይችላሉ። ስለዚህ እኔ የራሴ አለቃ ነኝ፣ ምንም አይነት ነገር አልናገርም፣ ያው በዝምታና በስራዬ ሁሉን ነገር ከቃላት በላይ ማሳየት እችላለሁ ሲልም ነው ጽሁፉን ያከለበት ማለት ነው። እንግዲህ በፋኒ በኩል ያሉ ሰዎች በሶሻል ሚዲያ ኢንፍሉዌንሰር የሆኑም ሰዎች የተለያዩ ሀሳብ አስተያየት ሲሰጡ ነበረ። ፋኒ እውነት ነው፣ ማንም አላስገደደውም፣ ለልጆቹ አያንስም፣ ልጆቹንም ይወዳል። አሁን ልጆቹን እየተንከባከበ የሚገኘው ጂጂና ሳምሪ በሆነ ጉዳይ ስለ
ስለተናደዱ ነው ብለው ስለ ጉዳዩ ሲተነትኑ ነበር። በተለይ ፋኑኤል ከሰሞኑ መዝናናቱን በዩቲዩብ እያሳየ ነበር። በተለያዩ ቦታዎችም እየተዟዟረ ይገኝ ነበር። ታዲያ ያንን የተመለከተችው የሳምሪ እናት የሆነችው ጂጂ ኪያ በሁኔታው በመናደድ እሱም እዳ አለበት፣ እሱም አባት ነው፣ ልጆቹን መንከባከብ አለበት፣ አሁን ልጆቹ እሱ ጋር መሆንም አለበት ብላ ነው እንግዲህ ይህን ነገር ጠንስሳ ለሱ እንዲረከብ ያደረገችው። በመቀጠል ደግሞ ሚዲያ ወጣ ደግሞ በግድ ልጆቹን እንደወሰደ አድርጋ አወራች እያሉ ስለ ጉዳዩ ሲተነትኑ ነበር። ፋኑኤል ከሰሞኑ እንግዲህ ቤት እንዳገኘ በራሱ የዩቲዩብ ቻናል ላይ ገልጾ ሲናገር ነበር። ቤት አጥቶ ትንሽ ተቸግሮ ነበረ። እንግዲህ የህይወት ውጣ ውረድም በእነዚህ ቤተሰቦች በጣም በሰፊው እንመለከታለን ብዬ አስባለሁ። በተለይ በፋኒና ሳምሪ እንግዲህ ገና በልጅነት እድሜያቸው ነበር የተዋወቁት። በመቀጠል ዩቲዩብ በደንብ እየሰሩ በጥሩ ሁኔታዎች ላይ ጥሩ ከፍታ ላይ ደርሰው ነበር። ማስታወቂያ ይሰሩ ነበር። እንግዲህ ያው ፋኒና ሳምሪ በሀገራቸው ኢትዮጵያ እንዲሁም ደግሞ ይኖሩበት በነበረው ጀርመን ሀገር የተለያዩ ንብረቶችን፣ መኪና፣ ቤቶችን እንደ ጉድ ሲቀያይሩ እንደ ጉድ ሲገዙ እየተመለከትን ነበረ። በዩቲዩብም እያሳዩን ነበር። ታዲያ እንግዲህ እነዛ ነገሮች ሁሉ በምን አይነት ሁኔታ እንዳለቁ በምን አይነት ሁኔታ እንደጠፉ ባናቅም ፋኑኤል በሆነ ጊዜ ጀርመን ሀገር ላይ ቤት ማግኘት ከባድ ነው፣ ቤትም ይቸግራል ብሎ በተለይ በቅርቡ ቪዲዮ ሰርቶልን ነበረ። ቤትም አጥቶ እንደነበር ጭምር መረጃውን ሰምተን ነበር። ታዲያ አሁን ደግሞ ቤት እንዳገኘ አሁን ለጊዜያዊ ማረፊያ እንዳገኘም ቪዲዮ አያይዞ ሰርቶልን ነበር። እኔ በዚህ ውስጥ የተመለከትኩት በቃ የህይወት ከፍታና ዝቅታ ራሱ ምን ያህል እንደሆነ ነው። እንግዲህ ብዙ ነገር የነበራቸው ሰዎች እነዚህ ልጆች በመለያየታቸው ምክንያት ብዙ ነገራቸው እንደተበተነም ብዙ ነገራቸውም ጭምር አተው እንደተቸገሩም ጭምር ማሳያ የሚሆን ነገር ተመልክተናል ብዬ አስባለሁ። ታዲያ እንግዲህ ፋኑኤል አሁን ላይ የራሱ ቤት ስላለው ጊዜያዊ ማረፊያም ስላለው ይመስላል ልጆቹን ለመንከባከብ ወደ ራሱ እንደወሰደም ጭምር አብሮ መረጃው የተሰማ የሚገኘው። አሁን ላይ የሆነ ስራም እየሰራ እንደሚገኝ ያንን ስራም አሳማኝና ጥሩ ነገርም ስለሆነም ጭምር ቤት እንዳገኘም ነው አያይዘው ስለዚህ ጉዳይ ሲናገሩ የነበሩ ሰዎችን የሰማ ነው ማለት ነው። ታዲያ ለዛም ይመስላል አሁን በቤቱ ፋኑኤል የራሱ ብቻውን ስለሆነ ልጆቹን እንደ ልቡ እየተንከባከበ አሁን ከልጆቹ ጋር ጊዜ እያሳለፈም እንደሆነ ጭምር መረጃውን የሰማ ነው ማለት ነው። እሱም ጠቅለል ባለ መልኩ እኔ ለልጆቼ አላንስም፣ ማንም እኔን አያስገድደኝም ብሎ የመልስ ምት እንዲሰጥ ሆኖ ማለት ነው። ጠቅለል ባለ መልኩ እንግዲህ ፋኑኤል ስለሰጠው መልስ ነበር ይዘንላችሁ የመጣ ነው። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣ ነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም